ያልታመነውና ልጅ ህይወት ላይ ስለሚጫወተው ዳዊት እኮ እኔ ዳዊት ነኝ። እሺ ለኔ ልጅ ለአበባዬ ቅዳይስት እንዴት ለባለቤት አታስደላት? ቆይ ማዘር ቀስ ብለን መነጋገር እንችላለን? ካንተ ጋር ምንም ቃል የለኝም። አሁን ልጄን ትልክልኝ እንደሆን ላክልኝ፣ ካልሆነ ግን ካልሆነ ምን? አንድ ጊዜ ነው የምሞተው። በራስ ወዳድ አውሬዎች እየተደፈርኩ እድሜ ልኬን አልኖርም። ወይ ትገለኛለህ አሊያም እኔ እገልሃለሁ። ሄሎ ሮዛ ሉሊትን ከቤት እንድትባረር ካደረገቻት በኋላ አሁን ላይ ግን ይበልጥ ራሴን ደስተኛ እሆናለሁ ብላ ነበረ ያሰበችው። ነገሩንም የእሷ ደስታ ዴቭ ከመሆኑም የተነሳ ምንም እንኳን ይሄን ያክል ደስታ ይፈጠርልኛል ብላ ሁሉንም ነገር ልታበላሽባቸው ችላለች። የሉሊት ክፋት የሌለባትንም ያደረገችውም ከእናቷ ጋር በማጣላትና ያ ሁሉ ክፋት ካደረገች በኋላ ዴቭም የሉሊት እናት ባሉትንም ነገር ውስጡ ይሰበራል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች እንኳን ወደ ደህና መጣችሁ። አዲስ ስለሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። ዴቭ አሁን ላይ ባላሰበው መንገድ በሌለበትንም ጥርጣሬ ውስጥ ሊገባ የቻለበት መንገድ የሉሊት እናት ምንም እንኳን ነገሩ ሳታጣራ ዴቭ ላይ ብዙ የሆነ ንግግር ብታደርግም ዴቭ ግን ስሜታዊ ሆኖ ሉሊትንም ከቤት ሊያባርራት ችሏል። ነገሩ ግን ሁሉንም ነገር ለማስተካከል ሉሊት እንኳን ትንሽ እረፍት አልሰጣትም። ይሄ ነገር ሉሊት እውነትም አድርገዋለች የሚለውን ነገር እንኳን ለማጣራት ጊዜ ያላገኘው ዴቭ አሁን ላይ ይበልጥ ራሱንም በጣም ችግር ውስጥ አስገብቶ ይገኛል። ምንም እንኳን ሉሊት ልቧ ንጹህ ቢሆንም ከውስጧ የምትፈልገው ለዓላማዋና በህይወቷ ትክክለኛውን መንገድ እያደረገችና አሁንም ለሰዎች ጥሩ ከማሰብ ውጪ ዴቭ ላይ ይሄ ነገር ታደርጋለች ብሎ ማንም ሊያስብ አይገምትም። እንኳን ግን ደግሞ ይሄንን ነገር ያደረገችው ሮዛ አሁን ላይ ሉሊትም ከቤት ትወጣለች፣ ዴቭም እኔ ላይ ትኩረት ያደርጋልና እስከ መጨረሻውም ድረስ እኔ ደስታ ይገባኛል፣ ይሄ ነገር የእሷ ደስታ እኔ ልቀማት ብላ ነበረ ነገሩንም ለማበላሸት የሞከረችው። በባለፈው ክፍል ላይም እንዳየነው ልክ እንደዚሁም የሉሊት የሆነ ፋይሎቿንም ደልታባትና ሉሊትም በራሷ በመታመማን ብዙ ነገሮችንም ልታደርግ ችላ ነበር። ያ ሁሉ ጥንካሬ በራሷ እንድትቆም ያደረገቻት ደግሞ ሔዋን ነበረች። አሁን ላይ ሔዋንም የሉሊት ንጽህናዋና ምንም እንኳን ይሄ ነገር ታደርጋለች ብላ አታስብም። ግን ነገሩ አሁን ላይ ዴቭም አላስተዋለምና በንዴት ሆኖ ሉሊትን ከቤት ካባረራት በኋላ ሉሊት ግን ምንም እንኳን ዴቭ ላይ ቂም የሚባል ነገር አልያዘችበትም ነበረ። ምንም እንኳን በትከፋም የሉሊት እናት ባደረገችው ነገር ዴቭ ግን ልቡ በጣም ተሰብሯል። አሁን ላይ ሁሉም ነገር በጣም ግራ ተጋብቷቸውና ዴቭም ሉሊትን ለመፈለግ ከሌላው ጊዜ በላይ መንገዱንም ጀምሯል። ሉሊት ምንም እንኳን ከቤት ከተባረረች በኋላ መግቢያ ብታጣም ግን ደግሞ እናቷ እውነትም ማይ ይሄን ነገር አድርገሻል ወይ የሚለውን ነገር ደግሞ ከእናቷ ለመስማት በጣም ውስጧ ተሰምቷትና እውነትም እንዴት እናቴ ዴቭንም ይሄንን ንግግር ልትናገረው ትችላለች ብላ በውስጧ ተጨንቃ ነበረ። አሁን ላይ ዴቭ ሁሉንም ነገር ከሰማ በኋላ የውስጡ ጸጸትና ህሊናውም ሰላም አጥቶ ይገኛል። ይህ ሁሉ ሮዛ በሰላም እቀመጣለሁ፣ ዴቭንም ለኔ ብቻ ነው፣ በኔ መንገድ ነው እንደፈለኩት አደርገዋለሁ እያለች በመንገዷ መምስት ወደዛ ወደዚህ ብታደርገውም ግን ደግሞ ሔዋን ከዴቭ ጎን ሆና ካሁን በኋላ ዴቭን ማንም ሰው ሊጎዳው አይችልም ብላ ከዴቭን ይህንን ነገር ባትጠብቅም ግን ደግሞ ሮዛና ሔዋን አሁን ላይ በጣም ከባድ ፍጥጫ ውስጥ ይገባሉ። ሔዋን ምንም እንኳን ያለፈ ህይወቷ ቢሆንም ዴቭ ግን ደግሞ የሚጎዳውን ሰው ቆማ እንደማታይ ለሷም ለራሷ ቃል ገብታና ዴቭንም ከማይረባ ህይወት ለማውጣት እየታገለች ትገኛለች። ከምንም በላይ የሉሊት ንጽህና ያወቀችውን ባንቴሮና ያወቀውን ሔዋን ነበሩ። ግን ደግሞ
ባንቴሮ አሁንም የኔጣ መጨረሻውንም ከዚህ ቤት መባረር ስለሆነ እኔ ቀድሜ ከዚህ ቤት እርምጃ ልውሰድ ብሎ ነበረ ከቤት ለመውጣት ያሰበው። ሉሊት ከተባረረች ጀምሮ ግን ደግሞ ምንም በስሜት ተነሳስቶ ሉሊትን ከቤት ቢያባረራትም ግን ደግሞ አሁን ላይ ባንቴሮ ሉሊት ከቤት መውጣቷን ሲሰማ ግን ውስጡ ሰላም አጥቶና እንዴት ንጹህ ሴትን አባሮ እኔ ደግሞ እሱን የበደልኩት እዚህ ልቀመጥ እችላለሁ የሚለውን ጭንቀት ለራሱ ሰላም አሳጥቶት ይገኛል። ሆኖም ግን ነገሩ በጣም ከፍቶትና ከቤት ለመውጣት ብዙ ጊዜ ሞክሮ ነበረ። ግን ደግሞ ዴቭ ይህን ነገር አልፈቅድም ብሎት ለባንቴሮ ቢነግረውም ግን ደግሞ የሉሊት ማንነትና ሉሊት እውነትም ታደርጋለች ወይ ብለህ ታስባለህ የሚለውም ነገር እንዲያስብ አድርጎታል። አሁን ላይ ዴቭ ምንም እንኳን ሉሊት ከአጠገቡ ብትርቅም በጣም እንደናፈቀችውና በጣም በውስጡ እንደሚጨነቅላት ነበረ። ሉሊትም እናቷ እውነትም እንዳለችው ለዴቭ ያ ነገር ከሰማች በኋላ ወንድሟን እንደናፈቃትና እንዴት አድርጋ ይሄ ነገር ማስተካከል ትችላለች ወይስ እንዴት አድርጌ ይሄ ነገር ላስተካክለው እችላለሁ የሚለውን ሀሳብ ይዘዋት ነበረ። ሉሊት ከምንም በላይ በውስጧ ልቧ ንጹህና ለዴቭ ደግሞ ይህንን ክፋት እንደማታስብ ዴቭ ነበረ ይህንን ቀድሞ ማወቅ የነበረበት። ግን ደግሞ ዴቭ በምንም እንኳን ስህተት ቢሰራ አሁን ላይ ግን የሮዛ ክፋት በጣም በዝቶ ይገኛል። ሮዛ ከራስ ወዳድነቷ በላይ ለማንም የማታስብ ለራሷ የማትሆን ሴት በመሆኗም አሁን ላይ ግን የምትፈልገውን ነገር ያገኘች ይመስላታል። ግን ደግሞ አሁን ላይ የበለጠ የምትፈልገው ነገር እያገኘች ነገር ግን ሁሉንም ነገር ለማጣት የተዳረሰች ናት። ሮዛ ይህ ሁሉ ክፋት ስታደርግባት ሉሊት ላይ አንድች ነገር እንኳን ሉሊት ለሮዛ ምንም እንኳን መጥፎ ስራዋን አሳልፋ ለሌሎችን አልሰጠቻትም ነበረ። ነገሩ ግን እሷ ነበረ ቀድማ ይሄ ሁሉ ክፋት ያደረገችባት። ሉሊት በውስጧ በልቧ ንጹህና ለማንም ክፋት የማታስብ በተለይ ደግሞ አጠገቧ ሆነው ለሚረዷት ሰዎች የበለጠ ጥሩ ልጅ ነበረች። ግን ደግሞ ሮዛ ይህ ሁሉ ክፋት እሷ ላይ እንዲደረግባት ታደርጋለች። ሄዋን ነገሩንም ተረታ ዴቭንም ለማረጋጋት ብትሞክርም ዴቭም የሉሊት ንጽህናዋንና ሉሊት ይሄ ነገር አታደርግም የሚለውን ነገር ይበልጥ እሱንም ስላሳጣው ችሏል። አሁን ላይ ሉሊት ከእናቷም ርቃና ከዴቭም ርቃ ምን ላይ ደረሰች የሚለውን ነገር በጣም አሳሳቢ እየሆነ ይገኛል። ሉሊት ከምንም በላይ ገና ህፃንና ምንም የማታውቅ መንገድ እንኳን ብዙ የማታውቅ ብትሆንም ግን ደግሞ አሁን ከወጣች በኋላ የግድ መጠንከር እንዳለባት ለራሷም ቃል የገባችው ሉሊት አሁን ላይ ግን ከእናቷም ጋር በጣም ብዙ ንግግሮችንም አድርጋ ነበረ። እናቷም ይህ ነገር የሮዛ ሴራ መሆኑን ካደረሱበት በኋላ ግን ይበልጥ በራሳቸው ጸጸት ይህ ነገር እውነትም እንዴት ሊሆን ይችላል የሚለውን ነገር ልጃቸውንም በጣም እንደበደሏትና ልጃቸውም ይሄ ሁሉ ስቃይ እንዳሳለፈች የሚለውን በሁለቱ መሀል እያነጻጸሩ የልጄ ደስታ ነጥቀውብኝ ነው ብላ ለዴቭም ያሁሉ ብዙ ነገሮችንም ብትናገሩም ግን ደግሞ በጣም አሁን ላይ ሉሊትንም አግኝተውና በደስታ እንደሚያኖሩት ነበረ የሚናገሩት። ግን ደግሞ ሮዛ ሁሉንም ነገር አበላሽታው አሁን ላይ ይበልጥ ዴቭንም ሰላሙን አሳጥታው ትገኛለች። ሮዛ በጣም ከክፋቷ በላይ አሁን ላይ ሁሉም ሰው ከዛ ቤት አስወጥታና ለብቻዋ ለመኖር ነው ሁሉ ነገሯ ፍላጎቷ። ግን ደግሞ ይሄ ነገር ሄዋን እንደማትፈቅድ ማሰብ ነበረባት። ምንም እንኳን ዴቭ እያታለለችውና ምንም እንኳን ያላደረጉትን አድርገዋል ብትለውም ግን ደግሞ አሁን ላይ ባንቴሮ በጣም በአይኑ እየተከታተላት መሆኑም በጣም በውስጧ ያስጨንቃታል። ነገሩም ግን ዴቭም አሁን ላይ ሁሉም ነገር እንዲነቃ ለማድረግ በጣም እየጣረ ይገኛል ባንቴሮ። ግን ደግሞ ባንቴሮ ማንንም እንደማይሰማውና ይህንን ከመሰማቱ በፊት ማስወገድ እንደባት ታስባለች። አሁን ላይ የምትፈልገውን ነገር ሮዛ ባንቴሮን ቅድሚያ ከሉሊት ቀጥሎ
በህይወት እንዳይኖር እየጣረች ትገኛለች። ነገሩ ባንቴሮ በህይወት ካለ የኔ ህልም ያበላሽብኛል፣ ኖሮ ካልጠቀመ እንዳይነሳ ማድረግ አለብኝ ብላ የክፋቷ ጥግ ባንቴሮ ላይ በጣም መጥፎ ነገሮችን ለማድረግ ትሞክራለች። ግን ደግሞ ሁሉም ነገር ከባድ የሆነበት ዴቭ አሁን ላይ ሉሊትን በመፈለግ ተጠምዶ ነገሩንም ከብዷቸው ከአጠገቡ ሆና ደግሞ ሁሌም የማትጠፋዋ ሔዋን ሁሌም ከሀሳቡ ከዛ በፊት ከሀሳቡ ሆና አሁን ግን በአጠገቡ ሆና በጣም እሱን በመርዳት ትገኛለች። ግን ደግሞ ዴቭ ይሄ ሁሉ ነገር ለሮዛ በጣም እየከዳት መሆኑን ውስጡ ቢሰማውም ሮዛ ግን ቀድማ ለዴቭ ከታውና በጣም እሱ የማይገባውን ህይወት እንዲኖር ታደርገዋለች።